አስተለን በድጋሜ እንደምናምሽታችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱን ዜና ነው መሰለ ገብረውት ነኝ። የህብረተሰቡን ጤና አደጋ ላይ በሚጥሉ እንዲሁም የቅንጦት ናቸው በተባሉ ምርቶች ላይ ተጨማሪ ታክስን የሚጥል የኤክሳይዝ ታክስ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀረበ። ምክር ቤቱ የቀረቡ ረቂቅ አዋጆችን መርምሮ ለተጨማሪ ዝርዝር እይታ ለሚመለከታቸው ቋሚ ኮሚቴዎች መርቷል። አስማራ ብርሃኑ ተካትሎታል። ተካተልን ማለት የኢንቨስትመንት የመንግስት የልማት ድርጅቶችን ወደ ግል ስለማዛወርና የኤክሳይዝ ታክስ ለማሻሻል የቀረቡ ረቂቅ አዋጆችን የኢፌዴሪ የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመን በ6ኛ መደበኛ ጉባኤው መርምሮ ለሚመለከታቸው ቋሚ ኮሚቴዎች መርቷል። የመንግስት የልማት ድርጅቶችን ወደ ግል ማዛወሩ ላይ ውስን ባለሀብቱን ተጠቃሚ አድርጎ ሰፊውን ህዝብ ሊጎዳ ስለሚችል ረቂቅ አዋጁ ዘግይቶ ሊታይ ይገባል የሚል ሀሳብ የምክር ቤቱ አባላት አንስተዋል። የረቂቅ አዋጅ መመራት የለበትም ይቆይ ተረጋግተን ህዝቡ በሚቀበለውና በተረጋጋ ሁኔታ ተማምነን ነው የሚጠቅመን አዋጅ ማውጣት ያለበት። ከዚህ በተቃራኒ ደግሞ በዳ የሚንቀሳቀሱ ውጤታማ ያልሆኑ የመንግስት የልማት ድርጅቶች ወደ ግል መዛወራቸው ኢኮኖሚያዊ ጠቀሜታውን ስለሚያሳድግ ቢፋጠን መልካም ነው የሚል ሀሳብም ተነስቷል። የሀገሪቱ ሸክም ከሚሆኑ ምናልባትም ወደ ግለሰቦች ቢዞሩ ለስራ ዕድል ለሀገሪቱ ከፍተኛ አስተዋጽኦ ሊያበረክቱ የሚችሉና ከብድርና ከሌሎች ጫናዎች ሊወጡ የሚችሉበት ሁኔታ አለ ብዬ ስለማስብ አዋጁ ተገቢና ወቅታዊ ነው ብዬ ማስበው። በመጨረሻም የመንግስት የልማት ድርጅቶችን ወደ ግል የማዛወሩ ረቂቅ አዋጅ ከውይይት በኋላ በ3 የተቃውሞ ድምጽ በ6 ድምጽ ታቅቦና በአብላጫ ድምጽ ለሚመለከተው ቋሚ ኮሚቴ ተመርቷል። የኤክሳይዝ ታክስ ረቂቅ አዋጅንም ምክር ቤቱ የመረመረ ሲሆን በህዝብ ላይ ጉዳት በሚያመጡ ምርቶች ላይ ባገለገሉ ተሽከርካሪዎችና በቅንጦት ዕቃዎች ላይ የኤክሳይዝ ታክስ ጭማሪ እንደተደረገም ረቂቅ አዋጁ ይጠቁማል። ባገለገሉ ተሽከርካሪዎች ላይ የኤክሳይዝ ታክስ ጭማሪ ሲደረግ በረቂቅ አዋጁ ትራክተሮች ላይ መደረጉ አግባብ አለመሆኑን የምክር ቤቱ አባላት አንስተዋል። የእርሻ ትራክተሮች አሁን ባለው ሁኔታ ከነዚህ ጋር በኩል ሬት ነው የተቀመጠው ኤክሳይዝ ታክሱ። ይሄ ተገቢ አይደለም የሚል እምነት አለኝ። አንደኛ ከሚያደርሱትም ጉዳት አንፃር ስናይ የእርሻ ትራክተሮች መበረታታት ነው ያለባቸው እንጂ ያገለገሉትም ቢሆኑ ማለት ነው ያገለገሉትም ቢሆኑ ወደ ሀገር ውስጥ ገብተው አገልግሎት ላይ እንዲውሉ ነው። ከአርሶ አደራችን አቅም አሁን በሬ ነው አርሶ አደራችን የሚያርሰውና እነዚህ ትራክተሮችን ኤክሳይዝ ታክስ ጨምረንበት ዋጋቸው እንዲንር ካደረግን ከፍተኛ የሆነ ችግር ነው የሚፈጥረው። በተመረጡ ዕቃዎች ላይ በቅንጦትነት የኤክሳይዝ ታክስ ጭማሪ ሲደረግ የህብረተሰቡን መሰረታዊ ፍጆታ ከቅንጦት ዕቃዎች መለየት እንደሚገባም የምክር ቤቱ አባላት አንስተዋል። የተጨመሩ ጭማሪዎችን ስናያቸው የህብረተሰቡን ኑሮ ውድነት ወደ ማባባስ የማይገቡ ስለመሆናቸው ቋሚ ኮሚቴው ቢያረጋግጥ ይላልኝ። በዚህ ሀገር ላይ ስኳር እንደ ለግዠሪየስ ጉዳይ ይታይ መሰረታዊ ፍላጎት ተደርጎ ነው የሚወሰደው። ዘይቶችን በተመሳሳይ እዚህ ጋር ግን በዚህ አግባብ የተካተቱበት ሁኔታ ስላለ እነሱ ቢታዩ ይላልኝ። በኤክሳይዝ ታክስ ረቂቅ አዋጁ ላይ በማንኛውም አይነት ንጹህ የአልኮል መጠጥ የ60%፣ በትንባሆ ቅጠል የ20%፣ በሲጋራ ላይ የ30% የኤክሳይዝ ታክስ ተደርጓል። ከጤና ጎጂነቱ አንጻር በትንባሆ ላይ የ20% ብቻ ጭማሪ መደረጉ አናሳ ነው የሚል ሀሳብ ተነስቷል። በመጨረሻም ረቂቅ አዋጁን ምክር ቤቱ በሙሉ ድምጽ ለሚመለከተው ቋሚ ኮሚቴ መርቷል። ምክር ቤቱ በተጨማሪም የኢንቨስትመንት ረቂቅ አዋጅን መርምሮ በሙሉ ድምጽ ለሚመለከተው ቋሚ ኮሚቴ የመራ ሲሆን ለኢንቨስትመንት ተወስደው ለረጅም ጊዜ ታጥረው ያለ ስራ የሚቆዩ ቦታዎችን ችግርም ረቂቅ አዋጁ ሊያርም ይገባል ተብሏል። በሐሰተኛ ሰነድ ሲንቀሳቀሱ የሚገኙ ኢንቨስተሮችንም ፈቃዳቸውን ከመሰረዝና ማገድ ባለፈ አዋጁ በወንጀል የሚጠይቅ መሆን ይኖርበታል ተብሏል። በስዊዘርላንድ ጄኔቭ የተካሄደ በሚገኘው የዓለም አቀፍ የስደተኞች ፎረም ላይ በተባባሪነት መድረኩን የመራችው ኢትዮጵያ በስደተኞች አያያዝና በሀገሪቱ የዲሞክራሲ ስርዓት ግንባታ እያከናወነች ያለውን ተሞክሮ አቅርባለች። በጉባኤው ላይ የተካፈሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን ኢትዮጵያ ወደ ሀገር የሚገቡ ስደተኞች ሰብአዊ መብት ጠብቆ እንዲኖሩ እየሰራች ነው ብለዋል። በሀገር ውስጥ ያለውን የሰላምና የዲሞክራሲ ስርዓት ለማጎልበት አዲሱ የኢትዮጵያ መንግስት አስተዳደር
በትኩረት እየሰራ ነው ብለዋል። የዜጎችን መፈናቀል ለመግታት ሀገራዊ ዲሞክራሲና ሰላምን ማጠናከር ተገቢ ነው ብለዋል። The Global Refugee Forum comes also at an opportune time to my country. ዓለም አቀፍ የስደተኞች ፎረም ለኢትዮጵያ መልካም ዕድል የሚፈጥር ነው። በኢትዮጵያ በአብሮነት እንዲሁም ከጎረቤት ሀገሮቻችን ጋር በትብብር በጋራ ተጠቃሚነት የምንሰራቸው ስራዎች ለቀጠናችን መረጋጋት ከፍተኛ አስተዋጽኦ አድርጓል። በኢትዮጵያ የዜጎችን ክብርና አንድነት ለማጠናከር ሰፊ የዲሞክራሲ ስርዓት ግንባታ ስራዎችን እያካሄድን ነው። የፖለቲካ እስረኞችን ከመፍታት ጀምሮ በስደት ይኖሩ የነበሩ የፖለቲካ መሪዎችና ጋዜጠኞች ወደ ሀገራቸው ገብተው በሀገራቸው ጉዳይ ላይ ተሳታፊ እንዲሆኑ አድርገናል። ይህም በሀገሪቱ ሰላም፣ መረጋጋትና የዲሞክራሲ ምህዳር የሚያሰፋ ሆኗል። በአሁኑ ወቅት የሀብት እጥረት ጫና እየፈጠረ የመጣውን የስደተኞች ፍልሰትን ለመከላከል ዓለም አቀፉ ማህበረሰብ በትብብር ሊሰራ እንደሚገባም ገልጸዋል። Ethiopia has a proud history of providing protection of ኢትዮጵያ ስደተኞችን ተቀብላ በማስተናገድና ተገቢውን ሰብአዊ ክብር በመስጠት የሚያኮራ ታሪክ ያላት ሀገር ናት። ምንም እንኳ የእድገትና የሀብት እጥረት ቢኖርብንም ኢትዮጵያውያን ይህንን የቆየ ታሪካቸውን አይለውጡትም። ኢትዮጵያ ወደ ሀገሯ የሚገቡ ስደተኞች ክብራቸውንና ሰብአዊ ፍላጎታቸውን ተጠብቆ እንዲኖሩ ጠንካራ የፖሊሲ ማሻሻያ አድርጋለች። ይህም ከሰው ልጅ ተፈጥሯዊ ባህሪ ጋር የተያያዘ ጭምር ነው። ስደተኞችን የመንከባከብ ጉዳይ ከሰው ልጅ የሞራል ልዕልና ጋር የተያያዘ በመሆኑ ስደተኞችን ለማቋቋም የሁሉም ተቋማትና ሀገራት ትብብር ያስፈልጋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው የስደተኞችን ሰብአዊ ክብር ለመጠበቅና ስደተኞችን በሚቀበሉ ሀገራት ላይ ያለውን ጫና ለመቀነስ ተግባራዊ እርምጃ ልንወስድ ይገባል ብለዋል። Today, protecting refugees and resolving displacement remain an imperative. ዛሬ በስደተኞች ላይ የሚደርሰውን ጫና ለመከላከልና መፈናቀልን ለማስቆም የምናካሄደው ወሳኝ ውይይት ነው። ይህም የእኛን የጋራ ጥረትና ቁርጠኝነት ይጠይቃል። በጋራ ሆነን ለስደተኞች አፋጣኝ ምላሽ መስጠት አለብን። ለዚህ ደግሞ ግልጽና ተግባራዊ የሚሆን ውሳኔ ማሳለፍ አለብን። በሚሊዮን የሚቆጠሩ ዜጎች ሰብአዊ ድጋፍና ክብር በሚፈልጉበት በዚህ ወቅት ሁሉም የዓለም ማህበረሰብ በአንድነት ሊቆም ይገባል። እንደ ሪፖርተራችን አያላባው ዘገባ ጉባኤው ነገም የሚቀጥል ሲሆን ስደተኞችን በዘላቂነት ለማቋቋምና በሌሎች አዎንታዊ እርምጃዎች ላይ ውሳኔ ያሳልፋል ተብሎም ይጠበቃል። በአማራና በኦሮሚያ ክልሎች በታሪክ አረዳዶች ምክንያት አለመግባባት እንዳይፈጠር በትኩረት መስራት እንደሚገባ የፖለቲካ ፓርቲ አመራሮች ተናገሩ። የሁለቱ ክልሎች የፖለቲካ ፓርቲ አመራሮች የተሳተፉበት ውይይት መድረክ ተካሂዷል። አቤል ሙልጌታ የኦሮሚያና አማራ ክልል የፖለቲካ ፓርቲዎች የጋራ የውይይት መድረክ ዛሬም ቀጥሎ ውሏል። የኢትዮጵያ ውስብስብ ችግሮች፣ የአማራ ጥያቄዎችና መፍትሄዎቻቸው እንዲሁም የኦሮሞ ነጻነት ግንባር የትግል ጉዞ ለነጻነትና ዲሞክራሲ የሚሉ ጥናታዊ ጽሑፎችም በመድረኩ ቀርበዋል። በመድረኩም በአማራና በኦሮሞ ህዝቦች መካከል በታሪክ አረዳድ ላይ ያሉ ልዩነቶች የግጭት መነሻ ሊሆኑ እንደማይገባም የአብን ሊቀመንበር ዶክተር ደሳለኝ ጫኔ ተናግረዋል። የፖለቲካ ፓርቲ የራሱ የታሪክ አረዳድ ሊኖረው ይችላል፣ የራሱ የፖለቲካ ትርክት ሊኖረው ይችላል። ያ ትርክት ደግሞ ከታሪክ የሚቀዳ ሊሆን ይችላልና የግድ በሁሉም ነገር መስማማት አይደለም። የዚህ ወርክሾፕ ዓላማ ግን ልዩነቶቻችንን ማክብረን አንደኛ እንስማቸው፣ ሁለተኛ የጋራ ነገር መፈለግ እንችላለን ወይ የሚል ነው። የተለያየ የታሪክ ንባብ መኖራችን ቢያንስ ግጭት ውስጥ ሊከተን አይገባም፣ ህዝቦቻችን ሊያጋጨን አይገባም። በሂደት ምናጠብበት መንገድ መፈለግ እንችላለን። በሁለቱ የፖለቲካ ኃይላት የተጀመረው የውይይት መድረክ የጋራ የሆነ መግባባትን መፍጠር እንደሚያስችልም የፖለቲካ ምሁሩ ፕሮፌሰር መረራ ጉዲና ተናግረዋል። 64-65 በመቶ በላይ ከዚህ አካባቢ የሚመጣ ህዝብ ነው። በሁለቱ አካባቢ ያሉትን በተለይ ወደ ብሔራዊ መግባባት የሚወስድ ድልድይ መስራት ከቻል መሰረታዊ የሆነ መንገድ የዚህ ነገር ፖለቲካ አቅጣጫ ለመለወጥም ለማሻሻልም የተሻለ ስራ ለመስራትም የተሻለ ብሔራዊ መግባባት ላይ ለመድረስም በአገሪቱ ውስጥ የሚነሱ ችግሮችን በተሻለ መንገድና ሁኔታ ለመቅረፍ የተሻለ እድል ይሰጠናል የሚል
ስንቅ ይዘን ነው እንግዲህ የጀመርነው። በሁለቱ ክልል የፖለቲካ ፓርቲዎች የተጀመረው ችግሮችን በውይይት የመፍታት ሂደት መጠናከር ይገባዋልም ተብሏል። አብሮ በመኖር በኢኮኖሚያዊና ማህበራዊ ትስስሮች በከፍተኛ ሁኔታ የተጋመዱ ስለሆነ የነዚህ ሁለት የፖለቲካ ኃይሎች በሁለቱም ወገን ያሉ የፖለቲካ ኃይሎች ወደ ጠረጴዛ ዙሪያ መምጣታቸው የሀገራችን የፖለቲካ ሁኔታ እንዲሰክን እና ሌሎች ወንድሞቻችንም ወደ ጠረጴዛ ዙሪያ ጋብዘን ለሀገራችን ችግሮች መፍትሄ የመፈለጉ የመጀመሪያ ሂደት ነው ብለን እናስባለን። ግን እንደገለጹት በእኛ ብቻ የሚወሰን አይደለም። ለኢትዮጵያ አፋሩም፣ ሶማሌውም፣ ጋምቤላውም፣ ቤንሻንጉል ጉሙዙም እኩል እንደ አማራና እንደ ኦሮሞ ድርሻ አለውና ያንን ለማድረግ ያንን ለመፍጠር ጅምር ነው ብለን እናስባለን። ጥሩ ጅምር ከሆነ ለወደፊቱ ተስፋ ይኖረናል። አለበዛ ዝም ብሎ ተጨቃጭቆ የሚከድ ከሆነ ወደ ድሮአችን ተመልሰን የምንገባ ከሆነ ለወደፊቱ ብዙ መራመድ አንችልም። አሁን ተስፋ ያደረግን ያለው የሀገሪቱ ችግሮች መሰረታዊ በሆነ መንገድ ካልተቀረፈች በስተቀር የዲሞክራሲውም ደግሞ ኢህአዴግ አንድ ያደርግ እንደነበረው በራሳቸው ቁመት ብቻ የተሰፋ ጥብቆ ከሆነ የትም አንደርስም። ስለዚህ እነዚህ ነገሮች መቅረፍ መጀመር ነውና ተስፋ አለን ማለት ነው። በዚሁ መድረክ ላይ አሁንም መሰል ውይይቶች ተጠናክረው ሊቀጥሉ ይገባልም ተብሏል። የእርቀ ሰላም ኮሚሽን ከአባገዳዎች ጋር በመተባበር የሚስተዋሉ ግጭቶችን በእርቅ ለመፍታት የሚያስችል እንቅስቃሴ ለማድረግ መዘጋጀቱን አስታወቀ። በእርቀ ሰላም ውስጥ የኦሮሞ አባገዳዎች ሚና ላይ ያተኮረ ውይይት በአዳማ ተካሂዷል። ትዕግስት ሻ ነው። አየያ ዋቀ ዋቀ ኡማ ለፈ ኡማ ከነጋኑ ጉጭተ ነጋኑ ኦል መድረኩ ከ8 አባገዳዎች የተወጣጡ አባገዳዎችና ሀደ ሲንቄዎችን አሳትፏል። ማህበረሰቡ ለዘመናት ሲጠቀምባቸው የነበሩትን ማህበራዊ እሴቶችና ስርዓቶችን በመላላታቸው አሁን ሀገሪቱ ላጋጠማት ችግር እንደ መንስኤነት የጠቀሱት የእርቀ ሰላም ኮሚሽን አባል ተቀዳሚ ሙፍቲ ኢድሪስ ኡመር ግጭቶችን ለመፍታት የአባገዳዎች አስተዋጽኦ የላቀ መሆኑን ተናግረዋል። በሀገራችን አንዳንድ ችግሮች እየመጡ ይታያሉ። እነዚህን ችግሮች ለማስወገድ ለመፍታት እናንተ አባ ገዳ ወንድሞቻችን ጥልቅ የሆነ አካሄድ፣ ጥልቅ የሆነ እውቀት፣ ጥልቅ የሆነ ያፈታት መንገድ ባህል እንዳላችሁ ስለምናውቅ ይህንን የሰላም የአንድነት ሀገራዊ መንግስታዊ ህዝባዊ የሆነ ጉዳይ ሰላማችንን አንድነታችንን ለናንተ ለወንድሞቻችን ነው የምንሰጣችሁ። መድረኩ አባገዳዎች በማህበረሰብ ውስጥ ግጭት ከመፈጠሩ በፊት የመከላከል ስራዎችን ለመስራት ከተፈጠረ በኋላ የማስታረቅ ስርዓትን ለማጠናከር ያግዛል ተብሏል። አባገዳዎች በየሄዱበት ቦታ ስለ እርቅና ስለ ሰላም ምን ስራዎች መስራት እንደሚገባቸው ችግሮቹ ሳይከሰቱ ቀድሞ በመገኘት መፍትሄ አቅጣጫ እንዴት ሊያስቀምጡ እንደሚችሉ ከመንግስት አካባቢም የሚከሰቱ ችግሮች ካሉ መንግስትንም ተው ይሄ ትክክል አይደለም፣ ይሄ አግባብ አይደለም፣ ህዝብ ውስጥ ችግር ይፈጥራል ብሎ መንግስቱንም ቀደም ብሎ መንግስትም ምክር የሚሰጡበት ማህበረሰቡ አካባቢ ደግሞ ሳያውቁ ሳይገነዘቡ የሚፈጥሩ ችግር ካለ ይሄ ችግር እንዳይፈጠር የሚከላከሉበት ስርዓት በየአካባቢ እንዲዘረጉና አገራችን ሰላም እንድትሆን ለማድረግ ታስቦ የተዘጋጀ ነው። በመድረኩ ሲሳተፉ አባገዳዎችም በቀጣይ የአካባቢያቸውን ሰላም ለመጠበቅ እንደሚሰሩ ጠቁመዋል። እኛ የምንፈልገው አሁን የምናደርገው ሰላምን ነው። እኛ እየሰበክነው ያለነው ሰላምን ነው የምንወደው። የገዳ ስርዓት ማድረግ ያለበት የሱን አካባቢ በመጀመሪያ ማረጋጋት፣ ሰላም ማስፈን፣ የሱ አካባቢ ላይ ሰላም ማስፈን፣ ከዛ በኋላ የሱ አካባቢ ሰላም ካደረገ በኋላ ከኮሚሽኑ ጋር ሆነው ኢትዮጵያን ሰላም ማድረግ አለበት የሚል ሐሳብ ነው ያለኝ። በአባገዳ ስርዓት እርቀ ሰላም እናወርዳለን፣ እናስታርቃለን። በአባገዳ ህግ መሰረት ሰላምን እንፈልጋለን። የልጆቻችን ሰላም እንፈልጋለን። የሀገሪቱን ደህንነት እንፈልጋለን። አባጥ ያለ ሀገራችን ወደ ክፉ መሄድ አንፈልገውም። በመድረኩ በገዳ ስርዓት ውስጥ ለዘመናት ሲተገበሩ የቆዩ የግጭት አፈታትና የእርቅ ስርዓት ላይ ያተኮረ ጥናታዊ ጽሑፍ ቀርቧል።
ዜናዎቻችን ይቀጥላሉ። የህዋ ሳይንስና ቴክኖሎጂ ምርምር ለማስፋት ህፃናትና ታዳጊዎች ላይ ብዙ መስራት እንደሚያስፈልግ ተጠቆመ። እስካሁን ኢትዮጵያ ወደ ዘርፉ ባለመግባቷ ያጣችው ብዙ ነገር ነው ተብሏል። ነጻነት ወርቁ ተጨማሪ ዘገባ አላት በዚህ ጉዳይ ላይ። በአፍሪካ የህዋ ሳይንስና ቴክኖሎጂ ዘርፍ ትኩረት ተነፍቆት የቆየ ቢሆንም ከቅርብ ዓመታት ወዲህ ግን መነቃቃቶች እንደሚታዩ ባለሙያዎች ይገልጻሉ። ናይጄሪያ፣ ደቡብ አፍሪካ፣ ግብጽና አልጄሪያም ከአፍሪካ ቀድመው ዘርፉን የተቀላቀሉ ሀገራት ናቸው። ታዲያ ኢትዮጵያም ከዘርፉ የሚገኙ ጠቀሜታዎችን ተቋዳሽ ለመሆን የመጀመሪያዋን ኢቲአርኤስኤስ-1 የምትሰኝ ሳተላይት ወደ ህዋ ለመላክ ታህሳስ 10 ቀን ቀነ ቀጠሮ ይዛለች። ለኮንስትራክሽን ይሆናል፣ ለማዕድን ፍለጋ ሊሆን ይችላል፣ ለአካባቢ ጥበቃ ሊሆን ይችላል፣ ለግብርና ለደን ሽፋን ጥበቃ ሊሆን ይችላል እና ለትልልቅ መሰረተ ልማቶቻችን ጥበቃና ከሴኩሪቲ ጋርም በተገናኘ ማለት እነሱን ከመጠበቅ አኳያ የተገናኘ በጣም ሰፊ ጥቅም ነው ያለው። ከዓመታት በፊት የህዋ ሳይንስ ምርምርን በኢትዮጵያ ለማስጀመር ጥረት ያደረጉት የኢትዮጵያ ስፔስ ሳይንስ ሶሳይቲ የበላይ ጠባቂ አቶ ተፈራ ዋልዋ ሀገሪቱን ከድህነት ለማላቀቅ እውቀትን ልንመረኮዝ ይገባል ይላሉ። ለድህነት እምብርቱ ያለው ያመለካከት ኋላቀርነት ላይ ነው። የህዋ ሳይንስ ደግሞ ማንኛውንም ኋላቀር አመለካከትን መስወሪያ ኃያሉ መሳሪያ ነው። አንድ ሳተላይት ተኮስን በሚል እየተንጎረር እየፎከርን የምንውል መሆን የለብንም። ይሄ መጀመሪያ ነው፣ አይን መግለጫ ነው። ወደ ሰፊው መግባት መቻል አለብን። ወደ ሰፊው ለመግባት ደግሞ ጊዜ ሳናባክን መሆን አለበት። እስካሁን ወደ ዘርፉ ኢትዮጵያ ቀድማ ባለመግባቷ ምክንያት ብዙ እንደተጎዳች የሚገልጹት አመራሮቹ በቀጣይ ሀገርን የሚረከቡ ህፃናትን ማበረታታትና እድል መስጠት እንደሚያስፈልግም ገልጸዋል። ቀድመን አለመጀመራችን አንድ ሳይሆን 10 እና 20 ጉዳት ጎርቶናል። ግብርናችን አላደገም፣ የአካባቢ ጥበቃችን አላደገም። የህዳሴን ጨምሮ ግድቦቻችን በየደቂቃውና በየሰዓቱ ምን እየሆኑ እንዴት እየተጠበቁ እንዳሉ ብለን ስንል ሰው አሰማርተን ነው። የዛሬም 100 ዓመት የዛሬም 1000 ዓመትም ሰው አሰማርተን በሚሰራበት ሁኔታ ነው እኛም ዛሬ እየሰራን ያለነው። ይሄ ቴክኖሎጂ ምን ያክል እየተጠቀምን እንዳይደለን የሚያሳይ ነው። የህዋው ሳይንስ አይቻልምን ሰብሮ ያልተገደበ የማሰብ ችሎታን ያስገኛል ስል ከሁሉም በላይ ይሄን ችሎታ የሚይዙት እነማን ናቸው? ህፃናቱ ናቸው፣ ልጆቹ ናቸው። ስለዚህ ልጆች እዚህ ላይ ገደብ የለባቸው። ገደብ የምናመጣው ቤተሰቦች ነን። እዚያ ላይ ነው የምንጠነቀቀው። ቤተሰቦች ልጆችን ይሄንን አታድርግ ነው ትእዛዙ የሚበዛው። ልጆችን አታድርግ የሚለው ያልተገደበ ማሰብ ችሎታ ልጆቻችን እንዳገኙ የሚገድብ ነው። ይሄ ሁላ መሆኑን አውቀን ቤተሰቦች ትልቁን የወደፊት ተስፋ ትልቁን የወደፊት ጭንቅላት ዛሬ ባለች ትንሽ አንድ ብርጭቆ መሰበር አንድ ምናምን መበላሸት አንገድበው በሚል ቤተሰቦችን ደግሞ ለምናለሁ። የህዋ ሳይንስና ቴክኖሎጂ በእለት ተዕለት ኑሯችን ተጽዕኖ የሚያሳድር ዘርፍ መሆኑን የገለጹት አመራሮቹ ህፃናትና ወጣቶች የመመራመርና የማወቅ ፍላጎታቸውን አሳድገው ሀገራቸውን ሊጠቅሙ እንደሚገባ አሳስበዋል። ይበንዲ እንዳለ እንግዲህ ኢትዮጵያ ታህሳስ 10 2012 ዓ.ም የመሬት ምልከታ ሳተላይት ለማምጠቅ ዝግጅት አድርጋለች። ከዚሁ ጋር ተያይዞ ኢትዮጵያ በስፔስ ሳይንስና ቴክኖሎጂ ዘርፍ ያለፈችበት ውጣ ውረድና አሁን የደረሰችበት ደረጃ ምን እንደሚመስል ሪፖርተራችን ሰለሞን አበጋዝ ያስቃኘናል። ተካተን እንመለስ። የበለጸጉት ሀገራት ለስፔስ ሳይንስና ቴክኖሎጂ ዘርፍ ሰፊ ትኩረት በመስጠታቸው ተጠቃሚነታቸው የጎላ መሆኑን መረጃዎች ያሳያሉ። ከግብርና እስከ ህዋ ምርምር የሚደርሱ አበይት ተግባራቶችን ለመፈጸም አጋዥ የሆነው የስፔስ ሳይንስ በኢትዮጵያ ለመተግበር እንደ ቅንጦት የተቆጠረበት ጊዜያትን አሳልፈናል። ለዚህ ደግሞ የተለያዩ ተግዳሮቶች ነበሩ። የፖሊሲ አውጪዎች እና ውሳኔ ሰጪ አካላት ግንዛቤ ማነስ ነው። ሁለተኛው አጠቃላይ ህብረተሰቡ ግንዛቤ ከፍተኛ ከሆነ ፖሊሲ አውጪን መንግስትን ግፊት መፍጠር ይችላል ህብረተሰቡ። ሶስተኛ ዩኒቨርሲቲዎቻችንና የትምህርት ተቋማት ወደዚህ ፕሮግራም ለመግባት ራሳቸውን ዝግጁ አድርጎ ግፊት ማድረግ አለመቻል በወቅቱ የነበሩት ማለት ነው። ስለዚህ እነዚህ ዋናዎች ናቸው።
ብዙም አልተገፋበትም። በሀገራችን እንደምታውቁት የኢኮኖሚ አቅም እጥረት አለ እና ሌሎችም የሰው ኃይል እጥረት አለ። እነዚህ ተግዳሮቶች በጣም ስፔስ ቴክኖሎጂው በሚፈለገው መልኩ እንዳይቀጥል ትልቅ ተግዳሮት አሳድሮብናል። ከ13 ዓመታት በፊት የተመሰረተው የኢትዮጵያ ስፔስ ሳይንስ ሶሳይቲ ዘርፉ ከጊዜ ወደ ጊዜ እንዲያድግ የበኩሉን ሚና ተጫውቷል። እናም በአሁኑ ወቅት የስፔስ ሳይንስና ቴክኖሎጂ ለውጦች እየታዩበት ነው። በአሁኑ ሰዓት አንደኛ መንግስት የሚመድበው የመንግስት የራሴ ፕሮግራም ነው ብሎ ፖሊሲና ስትራቴጂ አውጥቶ የሚያንቀሳቅሰው ተቋም ፕሮግራም ነው። ስለዚህ ወደዚህ ለዚህም ደግሞ የህብረተሰብ ስራ ላይ የተቀራ እንዴት ሆነ ሳተላይት ምን ሆነች ፕሮግራም ምን ሆነ ብሎ የሚጠይቅ ሆኗል ማለት ነው። ከዚህ ይሄድ ድምሩ ምን አመጣ? ምርምር ላይ ሰፊ ምርምር ዘርግተናል። በርካታ የሰው ኃይል አለን። አገራዊ ትልቅ ተቋም ሆኗል። በአፍሪካም በዓለምም ኢትዮጵያ በስፔስ ዘርፉ ታዋቂ እና ትልቅ ውሳኔ የምትሰጥ አገር ሆናለች። ለምን? የመንግስት ፕሮግራም። በዘርፉ በርካታ ውጣ ውረዶችን ያስተናገደች ኢትዮጵያ ታህሳስ 10 2012 ዓ.ም ለሀገሪቱ የመጀመሪያ የሆነችውንና ኢቲአርኤስኤስ 1 የተሰኘችውን የመሬት ምልከታ ሳተላይት ታመጥቃለች። ለግብርና፣ ለአካባቢና ደን ጥበቃ፣ ለማዕድን ፍለጋና መሰል ዘርፈ ብዙ ጠቀሜታዎች ይኖራታል ተብላ የምትጠበቀው ይህች ሳተላይት ለኢትዮጵያ ትልቅ ትርጉም አላት። ከሌሎች ሀገሮች አንጻር ስናይ ሌሎች ሀገሮችን እንደነሱ ሆነን ስናይ ብዙም ላትሆን ትችላለች። ለኛ ግን ትልቅ ትርጉም አለው። አንደኛ የመጀመሪያችን ነው። የመጀመሪያችን እንደመሆኑ መጠን በጣም በዘርፉ መስራት እንዳለብን ሌሎቹም እንዲነሳሱ በተለይ ወጣቶች፣ ህፃናት የወደፊቱ ጄኔሬሽን በዚህ ዘርፍ ትልቅ ስራ እንዲሰሩ በር የሚከፍት ነው። ሌላው ደግሞ ከዘርፉ ማግኘት ያለብንን እንድናገኝ እንደመነሻ ነው። ኢቲአርኤስኤስ 1 የተሰኘችው ሳተላይት ህዋ ላይ ከመጠቀች በኋላ ለመቆጣጠርና ትዕዛዝ ለመስጠት የሚያስችል የመቆጣጠሪያ ክፍል በኢትዮጵያ ተዘጋጅቷል። በኢትዮጵያ ከዓመታት በፊት የስፔስ ሳይንስና ቴክኖሎጂ ዘርፉ ትልቅ ትኩረት አልተሰጠውም ነበር፣ እንደ ቅንጦት የሚታይ ነበር። አሁን ግን መሰረቱን እየጣለ ነው። ለዚህ ማሳያ ደግሞ ከቅርብ ቀናት በኋላ በቻይና የምትመጥቀውና ኢቲአርኤስኤስ 1 የተሰኘችው ሳተላይት ማሳያ ናት። ምንም እንኳን ሳተላይቷ በቻይና ትምጠቅ እንጂ እዚህ ኢትዮጵያ ውስጥ እንጦጦ በሚገኘው ኦብዘርቫቶሪና የምርምር ማዕከል በኢትዮጵያ ዜጎች ባለሙያዎች ቁጥጥር ይደረግላታል። እንዲሁም ደግሞ መረጃንም ያሰባስባሉ። ይህ ደግሞ ለዘርፉ የተሰጠውን ትልቅ ትኩረት ያሳያል። የመጀመሪያውን ሳተላይት ኦፕሬት በማድረግ ደስተኛም ነኝ። ታይሜንም እሷ ላይ ዲቮት ላደርግም ዝግጁ ነኝ እና ኢትረስን ስናይ ታሪካዊ ሳተላይት ናት። የመጀመሪያው የኢትዮጵያ ሳተላይት ናት። ኢትዮጵያ በዚህ ወቅት ደግሞ ብዙ ታሪክም እየሰራ ነው ያለ ነው። ስለዚህ እሱ ይሄኛው ሲጨመር ደግሞ ትልቅ ድርብ ታሪክ ነው። የዛ ታሪክ ባለድርሻ መሆን ደግሞ ትልቅነት ነው እያስባለሁ። ከቀናት በኋላ ወደ ህዋ የምትመጥቀው ሳተላይት የኢትዮጵያን መልካም ገጽታ መገንባት የምታስችል ስለመሆኗም ነው የተገለጸው። በቀጣይ 3 ዓመታት የኮሙኒኬሽን ሳተላይት ለማምጠቅ የአዋጭነት ጥናት መደረጉን የሚያወሱት ዶክተር ሰለሞን በ15 ዓመታት ጊዜ ውስጥ 10 ሳተላይቶችን ለማምጠቅ መታቀዱን ተናግረዋል። ቀደም ሲል እንደተገለጸው ኢትዮጵያ እንግዲህ ለመጀመሪያ ጊዜ ኢትረስ 1 የተሰኘውን የመሬት ምልከታ ሳተላይት ከቻይና ታስወነጭፋለች። በማስወንጨፍ ስነ ስርዓቱ ላይ ለመታደም የኢኖቬሽንና የቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ፣ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይን ጨምሮ የህዝብ ተወካዮች ምክር ቤት አባላት ቻይና ገብተዋል። በዚህ ጉዳይ ላይ ባልደረባችን ጌቱ ላቀው ተከታዩን መረጃ አድርሶናል። ተከታትለን እንመለስ። ኢትዮጵያ ለመጀመሪያ ጊዜ ወደ ህዋ የምታመጥቀውን ሳተላይት ከዚህ ከቤጂንግ ለማስወንጨፍ ዝግጅቶች እየተደረጉ ነው የከረሙት። አሁን ትላንትና ምሽትም የኢትዮጵያ ልኡካን ቡድን ይህንን ዝግጅት ለማጠናቀቅና ወደ ህዋ ለማምጠቅ ሳተላይቷን በስነ ስርዓቱ ላይ ለመታደም ልኡካን ቡድኑ እዚህ ቤጂንግ ተገኝተዋል። እንግዲህ ትላንትና ቤጂንግ የደረሰው የኢትዮጵያ ልኡካን ቡድን ዛሬና ነገ ደግሞ ቴክኒካል ውይይቶችን ከዚህ ቻይና ከሚገኘው ተቋም ጋር ያደርጋሉ ተብሎ ይጠበቃል። በዚህ ቴክኒካል ውይይቶች የሚደረጉት ከዚህም በተጨማሪ ሌሎች ውይይቶች ይደረጋሉ ተብሎ ይጠበቃል። የኢትዮጵያን ሳተላይት እንግዲህ ከዚህ ከቤጂንግ 400 ኪሎ ሜትር ርቀት ላይ በሚገኘው የማስወንጨፊያ ጣቢያ ነው ሳተላይቷ ወደ ህዋ የምትላከው። ወደ ህዋ ከተላከች በኋላ ደግሞ የኢትዮጵያን ምድር በምታገኝበት ህዋ ላይ በመሆን ምልከታዎችን ታደርጋለች። ያንን የምታደርጋቸውን ምልከታዎችና
መረጃዎች ደግሞ ወደ ኢትዮጵያ አዲስ አበባ በሚገኘው የእንጦጦ ኦብዘርቫቶሪ ተቋም ነው የምትልከው። እዛ ያሉት ኢትዮጵያውያን ባለሙያዎች ደግሞ መረጃዎችን ይቀበላሉ፣ እነዛን መረጃዎች ያደራጃሉ ማለት ነው። በዋናነት ይችን ሳተላይት በ2009 ዓ.ም ወደ ስራ እንዲገባ የኢትዮጵያ መንግስትና ቻይና ስምምነት ካደረጉ በኋላ በተለይ ሳተላይቱ ግንባታ እየተካሄደ ባለበት ጎን ለጎን ደግሞ ኢትዮጵያውያን ኢንጂነሮችም ይሄንን ሙያ እንዲቀስሙ ለማድረግ ትልቅ እድል የተገኘበት እንደሆነም ይሄ ፕሮጀክት ይታመንበታል። ጥቂቶች የጀመሩት በግለሰቦች ደረጃ የተጀመረው የሳተላይትን ይኑረን የሚለው ሐሳብ አሁን ላይ እንደ ሀገር ትልቅ ጠቀሜታ ሊኖረው እንደሚችል ይታመናል። በተወሰኑ ደረጃዎች እንደውም ከ300 ሚሊዮን ዶላር በላይ ወጪ ታወጣ የነበረችውን ኢትዮጵያን የተለያዩ መረጃዎችን ለማግኘት አሁን በራሷ ይሄንን አቅም መስራት መቻሏ ገንዘቡን ማስቀረቱ ብቻ ሳይሆን የሚፈለጉትን መረጃዎችም በአግባቡ ለማግኘት እድል ይፈጥርላታል ተብሎ ይጠበቃል። እንግዲህ በታህሳስ 10 ከጠዋቱ 12 ሰዓት ከ21 በኢትዮጵያ ሰዓት አቆጣጠር ማለት ነው የሳተላይቷ ወደ ህዋ ስትወነጨፍ በቀጥታ ኢትዮጵያ እንዲከታተሉትም የኢትዮጵያ ቴሌቪዥን አስፈላጊውን ዝግጅት እያደረገ ነው የሚገኘው። ለኢትዮጵያ ቴሌቪዥን ለተጠናከረው ዘገባ ጌቱ ላቀው፣ ቻይና ቤጂንግ። የዓለም ባንክ ለኦሮሚያ ክልል የተፈጥሮ ደንና የአየር ንብረት ለውጥ ስራ ከ100 ሚሊዮን ብር በላይ ግምት ያላቸው ተሽከርካሪዎችን ድጋፍ አድርጓል። ታደሰ ተረፈ ተጨማሪ ዘገባ አለው። በኢትዮጵያ በአሁኑ ጊዜ 87% በአየር ብክለት ጉዳት የሚደርሰው በደን ጭፍጨፋና በኋላ ቀር የግብርና ስራ ነው። በአንጻሩ በኢንዱስትሪዎች የሚደርሰው ጉዳት 13% ብቻ ነው በኢትዮጵያ የተጠኑ ጥናቶች የሚያመላክቱት። ይህንን የደን ጭፍጨፋና ኋላ ቀር ግብርናን ለማስቀረት ያግዛል ተብሎ በዓለም ባንክ የሚደገፈው የካርበን ንግድ እንዲያድግ ብዙ ሀገራት ደንን በመንከባከብና በመትከል ላይ ይገኛሉ። በኢትዮጵያም ይህንን ፕሮጀክት ለማገዝ በአሜሪካና ኖርዌይ መንግስት ድጋፍ እንዲሁም በዓለም ባንክ አስተባባሪነት የተገዙት 22 ተሽከርካሪዎች ዛሬ ለ18 ኦሮሚያ ዞን ተፈጥሮ ደንና የአየር ለውጥ ባለስልጣን ርክክብ ተደርጓል። በርክክቡ ላይም የተገኙት የኦሮሚያ ተፈጥሮ ደን አየር ለውጥ ባለስልጣን ዋና ዳይሬክተር ዶክተር ነገሪ ሌንጮ ከ10 ሚሊዮን በላይ የሆኑ ዜጎቻችን በምግብ ዋስትና ራሳቸውን ያልቻሉበት ሁኔታ ስላለ ደንን በመንከባከብና ታዳሽ ኃይልን በመጠቀም አረንጓዴ ልማትን ለማሳካት ባለድርሻ አካላት መስራት አለባቸው ብሏል። ፕሮጀክቲን ኦሮሚያ ፎሬስት ላንድስኬፕ ኦፊስ ኦፍ ሊፕ ጀቹም ቤከሙኩል ለኦሮሚያ መሬትና ደን ሽፋን ፕሮጀክት የተገዙት መኪኖች በአጠቃላይ 22 ናቸው። ይህ ቀላል ድጋፍ የሚባል አይደለም። በእጃችን የገቡትን እነዚህን ንብረቶች ለታለመለት ዓላማ እንዲውሉ በማድረግ ለህብረተሰቡም ሆነ ለሀገራችን አረንጓዴ ልማት መስራት ይጠበቅብናል። በደን እንክብካቤ ላይ በባለስልጣኑ የደቡብ ምዕራብ ኦሮሚያ ክላስተር አስተባባሪ የሆኑት አቶ ሊቃ በላቸው የሀገራችንን አረንጓዴ ልማት ስትራቴጂ ግብ ለማድረስ በባሌ በቦረናና ጉጂ ዞኖች የህብረተሰብ ተሳትፎ ደን እንክብካቤ መጀመሩን ተናግሯል። ወሰኑ ከናንድሮ አካባቢ የአዱኛ ከስተው ቢቀኝ ገዘት በሀገራችንም ይሁን በዓለም አቀፍ ደረጃ ከዚህ ቀደም ደን በመንግስት ነበር የሚተዳደረው። በአሁኑ ጊዜ ግን በዚህ ፕሮጀክት ህብረተሰቡን በማሳተፍ ደን ማስተዳደር ጀምረናል። በተለይም በኦሮሚያ ክልል ደረጃ በባሌ ቦረናና ጉጂ ዞኖች ፕሮጀክቱን ቀርጸን መስራት ጀምረናል። በርክክቡ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ገጠር ልማት ክላስተር አስተባባሪ ዶክተር ግርማ መንቴ በዓለም ባንክ ድጋፍ የተሰጡ ተሽከርካሪዎች በዚህ ፕሮጀክት ስራ የህብረተሰቡን ገቢ ለማሳደግ ይሰራል ብሏል። ይህ ፕሮጀክት
የደን ጭፍጨፋ መቀነስ ብቻም ሳይሆን ታዳሽ ኢነርጂን አርሶ አደሩ እንዲጠቀም ስቶቮችን በተጨማሪም የከብት እርባታችን ብዙ ጊዜ ሜቴን ይለቃል ወደ አየር እሱንም በዘመናዊ መንገድ እንዲያደርጉ በማድረግ የመሬት እንክብካቤ ስልታችንን በማዘመን በተቀናጀ መልኩ ነው የሚሰራውና ይሄንን ካደረግን የተቀመጠውን ታርጌት ቀንሰን ህብረተሰባችን ተጨማሪ ገቢ ያገኛል ማለት ነው። ደንን መንከባከብ ማንም ዜጋ የሚሳተፍበት ሲሆን ባለድርሻ አካላት በበለጠ ይህንን ፕሮጀክት እንዲተገብሩ ዶክተር ግርማ አሳስበዋል። ይሄን የተመደበውን ሪሶርስ ለተመደበው ዓላማ ብቻ ማዋልና የተባለው ውጤት እንዲገኝ ይጠበቃል። ይሄ ድጋፍ ተሰጥቶ የተባለው 52 ሚሊዮን ቶንስ ካርቦን ዳይኦክሳይድ ኢኩቫለንት ኢሚሽን ካልቀነሰ ውጤታማ አይደለም ማለት ነው ይሄ ፕሮጀክት። ስለዚህ ለዚህ ውጤት ነው መስራት ያለብን። ለዚህ ተቀናጅተን መስራት አለብን።